ጤና ይስጥልን የኪ ሃውሲንግ ቤተሰቦች እንደምን አላችሁ? ዛሬ የተገኘሁት አንድ መልእክት ለእናንተ ለማስተላለፍ እና መብራራት የሚገባውን ጉዳይ ለማብራራት ነው። ኪ ሃውሲንግ ፋይናንስ ሶሉሽን ከተመሰረተ 2 ዓመት አለፈው። በዚህ 2 ዓመት ውስጥ በየወቅቱ እንደውም በየ3 ወሩ በሚባል ደረጃ የተለያዩ ፈተናዎችን እያለፈ በዛው ልክም ደግሞ እየጠነከረ እዚህ ደርሷል። ዛሬ ላብራራላችሁ የተገኘሁት ከናንተው እኩል በሰማነው ጉዳይ ዙሪያ ነው። የድርጅታችን ባለቤት የሆኑት አቶ ግሩም ይልማ ከዚህ ቀደም ምክትል ስራ አስኪያጅ ሆነው ኪ ሃውሲንግ ፋይናንስ ሶሉሽን በመምራት ላይ ይገኙ ነበረ። እናንተም እንግዲህ እንዳያችሁት ወይም ደግሞ እንደሰማችሁት ከኪ ሃውሲንግ ምክትል ስራ አስኪያጅነታቸው መልቀቃቸውን በራሳቸው የግል ድርጅት አባይ ቲቪ ማህበራዊ ሚዲያ አካውንቶች አሳውቀዋል። እዛም ላይ የተለያዩ ሀሳቦችን አንስተዋል። እሱን መነሻ በማድረግ 4 ዋና ጉዳዮችን ለእናንተ ግልጽ ማድረግ እንደ ኪ ሃውሲንግ እንወዳለን። የመጀመሪያው ድርጅቱ ያለው ቅርጽ ነው። ይህ ድርጅት የተለያየ ልምድ ባላቸው ሰዎች በቦርድ ይመራል። ከዛ በመቀጠል ማኔጅመንት አለ። ከዛ ዲፓርትመንቶች እና የተለያዩ ዲቪዥኖች ተያይዘው ይወርዳሉ ማለት ነው። በቦርድ ውስጥ የተካተቱት ሰዎች በቤት ልማቱ ልምድ ያላቸው፣ በኢንሹራንሱ፣ በባንክ እና በሌሎች ሴክተሮች ላይ የካበተ ወይም ደግሞ የረጅም ዓመት ኤክስፒሪየንስ ያላቸው ሰዎች ናቸው። እንደምታውቁት ኪ ሃውሲንግ በመላው አገሪቱ ነው የሚሰራው። ስለዚህ አገራችን ኢትዮጵያ ውስጥ ያለውን የቢዝነስ ኢኮሲስተም የሚረዱና እንደዚሁ በየ3 ወሩ እየገጠሙን የሚገኙትን ፈተናዎች እንድናልፍ አቅጣጫ የሚሰጡን ቦርዶች እና አባሎች ናቸው። ሌላው አንድ እንደ ኪ ሃውሲንግ ፋይናንስ ሶሉሽን የተማርነው ራዕይ ይቀጥላል፣ ሰዎች ግን ሊቀያየሩ ይችላሉ የሚለው ሀሳብ ነው። በሁለተኝነት ይህንን አነሳላቸዋለሁ። የድርጅታችን ባለቤት የሆኑት አቶ ግሩም ይልማ ከምክትል ስራ አስኪያጅነታቸው ቢለቁም እንኳን እሳቸውም እንደገለጹት የድርጅቱ 20%፣ ይህ እንግዲህ 20% የሚባለው ቀላል ድርሻ አይደለም፣ ባለቤት ናቸው። በዛም ባለቤትነታቸው እንደሚቀጥሉና እሳቸው መስተካከል አለባቸው ብለው የሚያምኑትን ነገር እንዲስተካከሉ እንደሚያደርጉ ገልጸዋል። ያ እንዳለ ሆኖ የእርሳቸው በስራ አመራርነት ከኪ ሃውሲንግ ጋር አለመሆንና በራሳቸው መንገድ ወደ መረጡት ወደ ፈቀዱት መሄድ ኪ ሃውሲንግ ላይ የሚፈጥረው ምንም ነገር የለም እንላለን። ይህንንም በተግባር እንግዲህ ከዚህ ቀደም በነበሩት ጊዜያቶች አይተናል። በርካታ ሰዎች በኪ ሃውሲንግ ውስጥ ለመስራት እየሰሩም ቆይተዋል። ግን ሲለቁ ኪ ሃውሲንግ መቀጠል ችሏል። ለዚህም ማሳያ በርካታ ኪ ሃውሲንግ ቪዲዮዎችን ወደኋላ መለስ ብላችሁ ብትመለከቱ በተለያየ ጊዜ የተለያዩ ሰዎች በአመራርነት ነበሩ። እንደምታውቁት እኔ በምመራው ቦታ ላይ ወይም በእኔ ኃላፊነት ላይ እኔን ጨምሮ ወደ 3 የሚሆኑ ሰዎች ተቀያይረናል። እኔም ለ1 ዓመት አካባቢ ለሚሆን ጊዜ ከኪ ሃውሲንግ ፋይናንስ ሶሉሽን ጋር አብሬ አልነበርኩም። ከዓመት በኋላ በመመለስ ግን ኪ ሃውሲንግ የሚሰራውን ስራ በመደገፍ አብሬ እየሰራሁ እገኛለሁ። ስለዚህ ኪ ሃውሲንግ ድርጅት ነው። ድርጅት ደግሞ የግለሰብ ማንነት የለውም። ድርጅት እንደ ድርጅት ስትራክቸር ኖሮት የአሰራር ፕሮሲጀር ኖሮት የሚቀጥል ይሆናል። ከዚሁ ጋር አያይዤ 3ኛው ስለ አሰራርና ስለ ፕሮሲጀሮች ወይም ደግሞ ስቴፖች ነው። የትኛውም ድርጅት ከሚያደርገው ነገር ውስጥ አንዱና ዋናው ፕሮሲጀር እና ሂደቶች መኖሩ ነው። በዚሁ መሰረት ኪ ሃውሲንግ ፋይናንስ ሶሉሽንም የሚያደርጋቸውን እያንዳንዱን ነገር በግለሰቦች የተናጠል ፍላጎት ላይ ሳይሆን በድርጅቱ አቅጣጫ እንደዚሁም የተመዝጋቢውን እና የቤት ፈላጊውን ፍላጎት ያማከለ እንዲሆን በማድረግ ነው። በዚሁ መሰረት የትኛውም የልማት ስራ ሲሰራ ፕሮሲጀሩን ተከትሎ ነው የሚሆነው። ከፕሮሲጀር ውጭ ያሉ ጉዳዮችን ለማስፈጸም ከፍተኛ የሆነ ሎቢ የማድረግ ስራና የማሳመን ስራ ይጠይቃል። እነዛ ነገሮች ግን የሚሆኑት በሁሉም የጋራ ውሳኔ ሲሆን ብቻ ነው። ስለዚህ የሚከናወኑት ስራዎች በጠቅላላ ፕሮሲጀሩን የተከተሉ ናቸው። ይህንን እንድንገነዘብ ያስፈልጋል።
የትኛውም ግለሰብ ወንድም ሆነ ሴት በኪ ሃውሲንግ ፋይናንስ ሶሉሽን አሰራር ውስጥ ገብቶ ሲሰራ ፕሮሲጀሩን ተከትሎ ይሰራል። ፕሮሲጀሩ ከቤት ልማት ጋር የተገናኘ እንደመሆኑ መጠን ቀላል የሚባል አይደለም። ምክንያቱም ኢትዮጵያ ውስጥ ያለውን የቤት አልሚዎች ችግር ስንመለከት አብዛኛው የፕሮሲጀር እና የተለያዩ ስቴፖች ችግር ነው። እሱን ላለመድገም ከፍተኛ የሆነ የፕሮሲጀር ጉዞ ይጠብቀዋል። እሱን ማለፍ ከቻለ የተሻለ ስራና ውጤት ለአባሉ እንዲሁም ለቤት ፈላጊው ማድረስ ይቻላል። ይህ ነው እንግዲህ ኪ ሃውሲንግን በርካታ ፈተናዎች ቢገጥሙትም እንኳን አሸንፎ ዛሬ ላለበት እንዲደርስ ያደረገው ወደፊትም የሚያስቀጥለው። በመጨረሻ ሁሉም ሰው ሊገነዘበውና ሊያውቀው የሚገባው በውላችን ውስጥ በግልጽ የተቀመጠ አንድ ሀሳብ ነበረ። ኪ ሃውሲንግ የተመዝጋቢዎቹን ወይም የእድለኞቹን ቤት ካስረከባቸው በኋላ ለሌሎች እጣ ላልደረሳቸው ቤት ላልተረከቡት ፕሮጀክት ማሳኪያ ከባንክ አስይዞ ሊበደር ይችላል የሚል ሀሳብ ውላችን ውስጥ ከዚህ ቀደም ተካቶ ነበረ። ነገር ግን ይህ መሆን ስለማይችል በግልጽ ተግባራዊ እንዳይሆን ከባንኮች ጋር ተነጋግረን ከውላችንም ውስጥ እንዲወጣ አድርገናል። በመድረክም በቪዲዮም አቶ ግሩም ይልማ ባሉበትም ጭምር ኪ ሃውሲንግ የየትኛውንም እድለኛ ቤት አስይዞ ሊበደር አይችልም ይላል። ምንም እንኳን ከዚህ ቀደም በነበሩት ውሎች መብቱ ቢኖረውም የትኛውም ባንክ ግን ይህንን ብድር መስጠት ስለማይችል፣ ምክንያቱም ብድር ተበዳሪው ስለፈለገ የሚያገኘው ነገር ሳይሆን የብሔራዊ ባንክ ፖሊሲ አለ፣ የተለያዩ ዳይሬክቲቮች አሉ። በዛ መሰረት የሚከናወን ነው። ኪ ሃውሲንግ የአንድንም አባል ቤት አስይዞ መበደር አይችልም። ቢፈልግም ስልጣኑ የለውም። ይህንንም ደግሞ ተላልፈው የብሔራዊ ባንክን ፖሊሲና ዳይሬክቲቭ ማለት ነው የትኛውም ባንክ ሊያበድረው አይችልም እና እንድትገነዘቡት የሚያስፈልገው ነገር የኪ ሃውሲንግ እድለኞች የተረከቡትን ቤት ማንም አስይዞ ሊበደር አይችልም። ቤቱ በእድለኞቹ ስም ነው። በቤታቸው ላይ ደግሞ ከነሱ ውጪ በህጉ አይን ማንም ሊያዝበት አይችልም። ይህንን ሁላችሁም እንድትረዱት ነው። በስተመጨረሻ ለቀድሞ የድርጅታችን ምክትል ስራ አስኪያጅ እንደዚሁም አሁን ድረስ የድርጅታችን ባለቤት ለሆኑት ለአቶ ግሩም ይልማ ባሉበት መልካም የስራ ጊዜ እንመኝላቸዋለን። ድርጅቱ አትራፊ ሆኖ ለተመዘገቡት ሰዎች ቤታቸውን አስረክቦ ለሁሉም ባለ ድርሻዎች ወይም ደግሞ ባለ አክሲዮኖች ትርፉን እንደሚያከፋፍል ሙሉ እምነት አለን። ኪ ሃውሲንግ ፋይናንስ ሶሉሽን የቤት ባለቤትነት ጉዞን ቀላል ለማድረግ እየሰራ ነው። የሚገጥሙት ፈተናዎች ግን ቀላል እንደማይሆኑ ከጅምሩ ይታወቃል። መልካም ጊዜ ይሆንልን።